ታሪኩ ዛሬ በጠራራ ፀሐይ ሰክረህ ትወላገዳለህ ያለው እስከ መቼ ባንተ ልስለ ከኛ የተሻለ ሙያ ያለ ባልኮልና በጫት የተነሳ ከሰው በታች ሆነ ምን ያድርግ ከስራ ስመለስ ተጫጫጭኛል የቤት ወጪ የልጆች ቀለብ ትምህርት ቤት የመብራት ዝም በል ለካስ አዲስ ቤት ከፍቶ ሰው እየፈለገ ነበር። አጋጣሚ በኋላ እኔ በቃ በኮንፊደንስ ሄድኩኝ። የመጀመሪያ አንድ ወንበር ነው ገባው፣ ስራ ጀመርኩ ማለት ነው። ለመጀመሪያ ጊዜ አንድ ሰው መጣና ገባ። እንግዲህ ቋንቋውን አላቅ ምናምኑን አላቅ። ከዛ ኢላጋ በከም አለ። መቼም እዚህ ቤት ገብቶ ሸራ ጫማ አይጠይቀኝም። ጸጉር ስንት ነው ያለኝ ብዬ በራሴ በግምት 10 ፓውንድ አልኩት። ከዛ ሰባጅኒ ኬፍ አለኝ። አይ አልኩት። ቁጭ አለ። ከዛ ጠበቅኩት። አንድ 3 ደቂቃ ምናምን ጠበቅኩትና ካን ዩ አግሪ ባይ 10 ፓውንድ ስለዚህ ማለኪንታ አለኝ። ምን ሆነ አለ አንተ እንተ ወሬው አሸረጀኝ 10 ብር አልከኝ፣ እኔ 7 ብር አልኩ። አይ አልከኝ ሲለኝ አዎ አይ እኔ አልኩት። እኔ አንገቴን ወዘውዛለሁ። በእነሱ ለካስ አይ ማለት አዎ ማለት ነው። ከዛ ሳልወድ በግድ አይ እኔ አልኩት ስለው አዎ አይ ይለኛል እሱ። ከዛ በ7 ፓውንድ ቆረጥኩት ማለት ነው። አርቲስት ጎሹ ፍስሐ እባላለሁ። ሁለገብ አርቲስት ነኝ። ይህንን የአብርሃም ቀናውን ዩቲዩብ ቻናል ስትመለከቱ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብርሽ የጥንት አስተማሪም ተዋናይም ጸሐፊም ዳይሬክተርም ነው። ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ እንተጋገዝ። ገና ብዙ ስራ ይዘን እንመጣለን። የሚያዝናናችሁ፣ የሚያጫውታችሁ፣ ቁም ነገር የሚያስጨብጣችሁ ስራ ይዘን እንመጣለን። በጉጉት ጠብቁን። እናንተ ግን ሰብስክራይብ አይረሳ። አብሪሞ ስለጋበዝከኝ በጣም አመሰግናለሁ። ስሜ ጎሹ ፍስሐ ይባላል። ሁለገብ አርቲስት ነኝ። በኮሜዲውም ዘርፍ በትወናውም በቲያትሩም አለሁበት። ከጥንት ጀምሮ በእሱ ነው የመጣሁት። የትውልድ ስፍራዬ ቂርቆስ አካባቢ ነው የተወለድኩት። እንግዲህ ቲያትር እንግዲህ ከእናቴ ከአያቴ ነው የተማርኩት። ምክንያቱም እሷ በጣም ኮሚክ ነበረች። በኋላ ላይ እንጫወታለን። ወደ ቲያትር ዓለም የገባሁት ያው በልጅነቴ ቂርቆስ ቤተክርስቲያን የመንፈሳዊ ማህበር አገልግሎት ውስጥ ነበርኩኝ እና ከ9 ዓመቴ ጀምሮ ነው ወደ ቂርቆስ እዛ ውስጥ ሆኜ ነው ቲያትር መስራት የጀመርኩት። ያው ከልጅነቴ ጀምሮ ሰዎች ወዱኝ ነበረ። ሰፈር ውስጥም ያው እንትን ነበረ፣ አንዳንድ ኩምክናዎች ሰራ ነበረ እና ቤተክርስቲያን ውስጥ ነው የተጀመረው። ቤተክርስቲያን በጣም በሚገርም ሁኔታ የ10 ዓመት ልጅ ሆኜ ራሰ በራ ሆኜ ራሴን ተላጭቼ ሰርቻለሁኝ ቲያትር። ብዙ ቲያትሮች እዛ የቤተክርስቲያን ስቅለት ምናምን እንትኖች ነበሩ። ገጠመኞቹን በኋላ ነግራቸዋለሁ፣ አጫውታቸዋለሁ። ከዛ ተነሳና ያው በትምህርት ቤት ህይወት አልፈን ከዛ በኋላ ይሄ ቦምባርድ የሚባል አንድ ቡድን መጣና በቃ ትምህርት እንዳንማር አደረገን። እዛ ሳልወድ በግዴ ወታደር ቤት ገባሁኝ። ወታደር ቤት
79 ዓመተ ምህረት ነው የገባሁት። ከዛ በኋላ ሲግናል ኮርስ ማለት የሞርስ ቋንቋ እቺ ጥጥጥጥ የምትለው የሬዲዮ ላይ የምትሰሟት ነገር ቋንቋ ናት። እሷን በሞርስ ቋንቋ የመጨረሻውን ደረጃ ሰቅዬ ነው 98% አምጥቼ ተመረኩት። ከዛ በኋላ ምድር ጦር ዋናው መምሪያ ውስጥ ገብቼ እዛ ነበር የምሰራው። በያው እንግዲህ በስልጠናም ላይ እኔ ለወታደራዊ ስልጠና ምናምን ሳይሆን የምፈልገው ጆክ ለማውራትና ለማነቃቃት ወታደሩን ለማነቃቃት ነበረ መፈለግ የነበረው። እኔ አፈርሳታ ምናምን የሚባል ነገር አልተሸከምኩም። ሞልቃቃ ወታደር ነበርኩ። ከዛም ስወጣ ያው የሲግናል ኮርስ ሞርስ ቋንቋ ወሰድኩኝ። ኢትዮጵያ ውስጥ ካሉ በሞርስ ቋንቋ ከተመረቁ ሰዎች የመጨረሻው ውጤት 92% ነው። እኔ ግን 98% አምጥቼ ነው የተመረኩት። ወዲያው ምድር ጦር ዋና መምሪያ ውስጥ በዋና ኦፕሬተርነት ሳገለግል ቆየሁኝና ያው ኢህአዴግ ወደ አዲስ አበባ ከመግባቱ ከአንድ ዓመት በፊት አስረው በተጽዕኖ ወደ ወሎ ጢጣ 81 ለ82 ጢጣ ስትደመሰስ ወደ ወሎ አስረው ሊወስዱኝ ሲሉ ህሊና ያልፈቀደው። እዛ ያው የመስከረም 2 ሰልፈኛ ነበርኩኝ። ሰልፉን አሳይቼ ጊዮርጊስን ያመነ ይደርሳል በፈረስ የኔማ ጎሽቲ በጎደል ግቡ ተቀየስ ብዬ ገደል ግቡ የሚባል ጠጅ ቤት ነበር። በሷ በኩል መሳሪያዬን ሰጥቼ ወደ ቤቴ ተቀየስኩ። ያ ጓደኞቼ ኢህአዴግ ሲገባ የሄዱበትን ኦራል በሩጫ ቀድመውት መጡ። እነሱንም ተቀብያለሁ እኔ ስራ ላይ ሆኜ። ከዛ በኋላ ደግሞ የግል ስራ ውስጥ ገብቼ አንድ ፋብሪካ ውስጥ ሰራ ነበረ ምናምን። ከዛ የሆነ ጊዜ ላይ በቃ ኑሮ ውጥንቅጡ ጠፋብኝ እና ሁሉ ጊዜ አምላኬን አስጨንቀው ነበርና እግዚአብሔር ይስጠው ለእግዚአብሔር ይስጠው እና ምን ሆነ መሰላችሁ? አንድ ጊዜ በህልሜ ተኝቼ አበበ ዮጋ የሚባል ልጅ የሰፈሬ ልጅ ልክ 10 ሰዓት ላይ እኔ ሰፈር አካባቢ ከቤተ ክርስቲያን ሲመጣ አገኘሁት እና እኔ ከቤተ ክርስቲያን ነው የሚመጣውና ምንድነው ጎሽቲ አንተ እኮ ቲያትረኛ ነህ ቲያትር ትችላለህ ምናምን እኔ እንኳን የማልችለው ልጅ ይሄው ጋሻ ባተጋ እንደዚህ ምናምን ነገር ሄጄ ሰልጥኜ ምናምን ይሄው ቲያትሮች እየሰራው ነው ለምንድን ነው ማትመጣው ምናምን ብሎ አለኝ። እዛ እሺ ይቻላል ምንም ችግር የለውም ምናምን አልኩት። ከዛ ቀጠረኝ። ማንጋ ነው የምወስደኝ? ጋሻ ባተጋ የነገረኝ ምንድነው አሊያንስ ፍራንሴ እንሄዳለን ምናምን ብሎ ዘሴም ታይም በነጋታው አበበ ከቤተ ክርስቲያን ሲመጣ እዛው ቦታ ላይ አገኘሁት። ህልም ነው በጣም ገርሞኛል። ከዛ ጎሽቲ ምናምን ብሎ ተናገረኝ። ይሄንን ነገር በህልም አይቼዋለሁ ስለው እንዴት ልታየው ትችላለህ? እውነቴን ነው የምልህ አቤ ይኸውልህ አንተ አሁን አሊያንስ ፍራንሴ ነው ልውሰድ የምትለኝ ጋሻ ባተ የሚባል ሰውዬ ጋር ነው የምትወስደኝ ምናምን ብዬ ስለው ገረመው። የሚቀጥረኝን ሰዓት ሁላ ነገርኩት። ከዛ ጋሻ ባተ ጋር ወሰደኝ። ጋሻ ባተ ደግሞ ደስ የሚል ሰው ነው። በቆንጆ ሁኔታ ተቀበለኝ። እንደውም አንዳንድ ጊዜ ኮመንት ምናምን ነገር ሲሰጥ እስቲ ጎሽቲ ስጥ ምናምን ነበር የሚለኝ እና በጣም በቆንጆ ሁኔታ አስተማረኝ። ከሱ ጋር ዳግማዊ ፈይሳ ነበረ። እሱ ደግሞ እንደ እርሳስ ቀረጸኝ እና በቲያትር ቆንጆ ሁኔታ ላይ በቃ የተደላደለ ነገር ላይ እኔ ኤዲፐስ ንጉስ 1984 85 አካባቢ እነሱ 2-3 ጊዜ ፐርፎርም አድርገዋልና ግባና ተውናለኝ ጋሻ ባተ። እኔ ዲያሎጉን አላቅ ምናምኑን አላቅ ሁሉ ነገሩን አላቅ። ገብቼ እነሱ እግዚኦ ብለው ሲያፈነድዱ እኔ ወደ ላይ ነው እና በቃ ጋሻ ባተ ደስ ይለዋል። ማፈንደድ ብቻ ነው ምናምን ያንተ ነው ትክክል ምናምን ይላል እና በጣም ደስ እያለኝ እዛ ቲያትር
ውስጥ በእንደዚህ ሁኔታ ገባሁኝ ማለት ነው። ይሄ ውስጣውን ድረስ በቲያትሩና በፊልሙ ነው ያለሁት። አሁን እንኳን ቲያትር ናፍቆኛል፣ ብዙ አመት ሆኖኛል። ግን በፊልሙ ላይ እና በኮሜዲ ስራው ላይ አለሁኝ። በራሴ ፕሮዲውስ ያደረኩት አንድ ፊልም ነበረ። እሱም ያው ሳላውቀው ኪሳራ ውስጥ ከተተኝ። ግን በ99 ዓመተ ምህረት ደግሞ አንድ ኮሜዲ ስራ ሰርቻለሁ። የዘግዝኬው ገጸ በረከት ምናምን የሚል እና ቆንጆ 3 ዘፈን አለው። ጆኮች ምናምን ጭውውቶች ምናምኖች አሉት። እሱ ተሰርቷል። አሁን ደግሞ በቅርብ አንድ ዘፈን ሰው አብዷል የሚል ዘፈን ሰርቻለሁ። ምናልባት ያው እንግዲህ ሁላችንም አብደናል። ሰው አብዷል፣ በየመንገዱ ላይ ብቻውን ያወራል። ኑሮ ጣራ ወጣ ማን ያወርደው ደርሶ የተራበ እንባ ማለቁ ነው ፈሶ አምሮበት ባይገኝ የክት ልብሱን ለብሶ እንዴት አንገት ይድፋ ለዕለት ጉርሱ አንሶ የሚል ነው። ለዳቦ ወረፋ፣ ለታክሲ ወረፋ፣ ለሁሉም ወረፋን የሚያጠፋ ምን ነው መላጠፋ ለኔትወርኩ በተራ ውሃውን በተራ መብራቱ በተራ መቼ ነው የሚሞላው የተራ ጎተራ ምናምን የሚል አንድ ዘፈን በባቲ ቅኝት ሰርቼ ዩቲዩብ ላይ ተለቋል። ብዙም ሰው አላየውም፣ ግን ቆንጆ ስራ ነበረ። የተሰማኝን ነገር ነው የተናገርኩት። እና አብርሽዬ እንግዲህ ከመነሻ እስካሁን ድረስ ይሄን ይመስላል። ሌላ የምትጠይቀኝ ነገር ካለ ለመናገር ዝግጁ ነኝ። ጎሽቲ፣ እኔ ግን የመጀመሪያ ስራ የሚመስለኝ አንድ የዩኒቨርሲቲ መምህር ነበረ እዚህ ሀገር ፍቅር የሰራችሁት ይሁን የአጽም ጭንቅላቶች የኮከቡ ሰው ነው የኮከቡ። እኔ እሱ ነው የሚመስለኝ የመጀመሪያ ስራ። አይ በኤዲፐስ ንጉስ ነው የጀመርኩት። የኮከቡ ሰው እዚሁ ሀገር ፍቅር ቲያትር 86 ዓመተ ምህረት ነው። የሚገርምህ ጋሽ አለሙ ነፍሱን ይማረው አለሙ ገብረአብ ነበረ ራሻ ሄዶ ተምሮ ልክ ቋንቋውን ሲያውቅ በሁለተኛው ዓለም ጦርነት ጊዜ የነበረ የአንድ ወታደር ታሪክ ነው እና እሱን ተርጉሞ ታምጥቶት ይሄ ነገር በፕሮፌሽናሎች መሰራት የለበትም በአማተሮች ነው መሰራት ያለበት ተብሎ በእኛ እንዲሰራ ተደረገ። አማኑኤል ሆስፒታል ውስጥ ነው የሚሰራው። በሚገርም ሁኔታ ብዙ እንትኖች አሉት እሱ ስራ። እኔ በጣም በቃ የአእምሮ ዝግመት ያለበት የመጨረሻ ጅል የሆነ ከከንፈሩ ቲያትሩ ተጀምሮ እስቲያልቅ ድረስ ለሀጭ የሚወርደው ምናምን አይነት ካራክተር ነበረ እና የመጀመሪያ ቀን እንትኑ ስናስገመግበው እና አብራር አብዶ እና ኩሪ በዛን ጊዜ የሀገር ፍቅር ቲያትር ቤት ስራ አስኪያጅ የነበረችው ማናት አብርሽ አግዘኝ ማን ነበረች? ጀማነች ነው የሆነች ነበረች እና እሷ ሆኖ እንደዚህ ቁጭ ብሎ ይመለከቱታል። መንቢናት በፊት የመጀመሪያ እንትናት ስራ እንትና ማናት እና በኋላ ላይ እናስታውሳታለን፣ ችግር የለውም። እና እነሱ ቁጭ ብለው እየተመለከቱት ስራ አስኪያጇ በጣም እየዘገነናት ነበር የምትመለከተው። እና ልክ ስራውን ስንጨርስ ግምገማቸውን ሲናገሩ ቲያትሩ ምንም የሚወድቅ ነገር የለውም፣ በቃ አጨብጭበን እንትን ብለነዋል። ግን ይሄ ጅሉ ልጅ እንደው ትንሽ ለሀጩን ቢቀንሰው። ምክንያቱም እኔ ስንት ቲያትር የሰራውና ፊልም የሰራው ሴት እንደዚህ ያቅለሸለሸኝ ፍሬሽ ተመልካች ምን እንደሚሆን ተመልከቱት ምናምን አለች። አብራር አብዶ ደግሞ መጣና ግንባሬን ሳመኝና ልክ እንዳንቺ አይነት ስራ እኔም ሰርቻለሁ፣ ግን በጣም ሰርቶታል ብዬ የምለው ወግሽን ነው ወጋየሁ ንጋቱ። አንቺ ደግሞ አንድ ቅመም ጨምረሽበት መጣሽ፣ ለሀጭሽ ተልባ ጠጥተሽ ነው እንደ ገባሽው ምናምን ነገር ብሎ ግንባሬን ስሞኛል የዛን ጊዜ። እና ያ ቲያትር እኔ አሁን የመጨረሻውን እስቲ ምንድነው እንደዚህ ሊያዘገንን የቻለበት ምክንያት ምናምን ነገር ብዬ ከዛ የመጀመሪያው ምርቃት የሀገር ፍቅር ቲያትር ቤት ወንበር ሁለተኛው ወንበር ላይ የተቀመጡ ትልቅ ሴትዮ የሀገር ባህል ልብስ ነው የለበሱት። እንትኑ ቲያትሩ ልክ 4 ጊዜ መድረኩ ይቀያየራል። የሚቀያየሩት እዛው ያሉት ፔሸንቶች ናቸው፣ እብዶቹ ናቸው። እና በተለያየ አይነት
ኬዝ ያበዱ ሰዎች ናቸው እና አበባየሁ ታደሰ እና ዮሐንስ ዘሪሁን ምናምን የነበሩበት እንትን ነው እና በመሬት ተነጥቆ እንትን ያላለ ትክክለኛው ይሄ ነው ምናምን የሚል የአበባየሁ ካራክተር አለ የዮሐንስ ዘሪሁን ምናምን እና የኔ ካራክተር ልክ ቲያትሩ መድረክ ገጹ ሊለወጥ ሲል ወደ መድረክ ወርድና የህዝቡ ቴንሽን እኔ ጋር እንዲሆን አደርገዋለሁ። ወይ የሆነች ቆንጅዬ ልጅ ሄጄ ከፍሬንዷ ጋር የተቀመጠች ቲያትር ልታይ ካልሳምኩ ብዬ ምናምን እንትን እላለሁ። እንግዲህ ተመልከት እዚህ ላይ ኮንዶም ምናምን ተደርጓል እንደዚህ ምናምን እና የጅል እንትን ነው ራቁት ነገር አለው ምናምን በዛ ላይ ለሃጭ አለው ምናምን ተመልከት። መጥቼ ልሳሚ ስል ሰው እኔ ጋር ነው እንትን የሚለውና ወደ መድረክ ገጹ ይቀየርና ከዛ ልክ ሳየው ተመልሼ ወደዛ ገባለሁ እና አንድ ሴትዮ ፊት ለፊት እንደዚህ ቁጭ ብዬ ደብሬያቸው ነው የሚያዩኝ በቃ ደስ ብሎ እና ደግሞ ቲያትሩን አትመለከተውም ትንሽ እንደዚህ አይተህ ወደ እኔ ነው የምትመለከተው። እኔ በጣም ይገርማል እነ ዳግማይ ዋናውን ካራክተር የዶክተሩን ካራክተር ነው የሚጫወተው። የወታደሩን የእብዱን ካራክተር ደግሞ የሚጫወተው አለማየሁ ታደሰ ነበር። ገና ከዩኒቨርሲቲ ተመርቆ አልወጣም ነበር እና እሱ ነበር የሚጫወተው። ከዛ ደግሞ የሲስተርየዋን እንትን ክርስቲያን አስፋው የምትባል ልጅ በጣም ጎበዝ ልጅ ነበረች። እሷ ነበረች የምትጫወተው እና እነሱን ማሳቅ ነው የኔ ስራ። በቃ በጣም ደስ የሚለኝ እነሱ በሳቅ ሲጨነቁ ምናምን ረተጎች ተው ልንስራበት ምናምን ዳግማይን በተለይ በቃ እያንዳንዷ ስቴፕ የሚያስቅ ነገርና ሰው ፎከስ የሚያደርገው እኔ ላይ እና አንድ ጊዜ እኚህ ሴትዮ በጣም እየተመለከቱኝ እያለ ቀጥ ብዬ ወደ እሳቸው ነው የሄድኩት። ሲሄድ እያሉኝ ነው ከዛ አሉ ወዲያው ዘረገፉት ማለት ነው። ወይ ፊት ለፊት ያለ ሰው ላይ ዘረገፉት። እማማ ወይኔ እያልኩ ሰው ይዛቸው ወደ ሽንት ቤት ሲሄድ እኔ ተከትዬ እማማ ስል ሰው ቴንሽኑ እኔ ጋር ነበረ። እሳቸውን ሸኝቼ ሲጨርስ መድረክ ገጹ ተቀይሯል። ተመልሼ መጥቼ ቲያትሩን እንትን እለዋለሁ ማለት ነው እና በጣም የሚገርም ቲያትር ነበረ። እውነትሽን ነው። የኮከቡ ሰው ሁለተኛ የስራ ነበር። ልንረሳው የማይገባ ደስ ብሎ እኔ እንደው መጀመሪያ ያየሁህም በአካልም የመጀመሪያ ጊዜ በሱ ቲያትር ነው ማየህ። በጣም አድንቀንህ ደስ ብሎን ነበር። እውነትም የወጣ ነው። በጣም ኃይለኛ የሚያስቅ ፓርቶችን ነበረ ትጫወት ነበር። ከዛ በኋላስ እንደዚህ እድል የገጠመህ ነበረ? ደግሞ ከዛ በኋላ አንድ አልቢኖ የሚል ቲያትር ራስ ቲያትር ሰራ። አልቢኖ ደግሞ በጣም የሚገርምህ ቸርቸር ጎዳና ነው እንትኑ የመድረኩ ገጽ እና ሴቲንጉ እና የጎዳና ተዳዳሪዎች ናቸውና ቤታቸው ውስጥ እንትናቸው ግሩፓቸው ውስጥ ስትሪት ገርልስ አሉ ምናምን ጉልቤዎች ናቸው ምናምን። እዛ ላይ ደግሞ የሚገርምህ እልም ያለ ወንዳገረዶኜ ነው የምሰራው በቃ የሴት ካራክተር ያለው እና ከፈለኩ መድረኩን ለጥጠዋለሁ ሳልፈልግ እንትን እለዋለሁ ምናምን እና እዛ ላይ ደግሞ ስንጫወት እኔ አሁን የሚያዝናናኝን ነገር ነው የምነግርህ። የሚያዝናናኝ እዛው ጋር ያሉት አክተሮች በእኔ ሲስቁና ሲጨነቁ ማየት እያሳኳቸው ማለት ነው። ፈታተናቸው ነበር ማለት ፈታተናቸዋለሁ በቃ የመጨረሻ እና አንድ ጊዜ የኛን ሰፈር ልጅ የሌላ ሰፈር ልጅ መታትና የዚህ ሰፈር ልጆች ድንጋይ ኬንዶ ዱላ ምናምን ይዘው ሊደባደቡ ምናምን ነገር ይወጡልህና ልክ ህዝቡ ጋር ሲደርሱ እነዚህ ናቸው ብሎ ህዝቡን ነው የሚያሸማቀቁት። አሸማቀቁትን አይደሉም የዛ ሰፈር ልጆች ናቸው ምናምን ብሎ እነሱ ግር ብሎ ሲወጡ እኔ መጨረሻ ላይ ማመሰያ ይዤ እወጣለሁ እና ቤት አባታቸው ሄዶ የኛ ልጆች በዚህ ጋር ሲሉኝ እኔ በዚህ ጋር ሄዳለሁ ብዬ ሲል ሰውና አይደለም ስድብ ወርድና ከነሱ ጋር በቃ ጭቅጭቅ ነው ምናምን ነው። እዛ ሰውና ሳብጀው እንደገና ተመልሼ ወደ መድረክ እመለሳለሁና እሱ አንድ አሪፍ ቲያትር ነበረ። እንደሱ አይነቶች ብዙ ሳይታዩ ቀርተው አሁን እንደው መልሰው እነ ዳግማይ ቢመልሷቸውና ያ ቲያትር
እንትን ቢል በጣም ደስ ይለኛል። የኮከቡ ሰው በዚህ አጋጣሚም ጠይቀው። አዎ ዳግም በተለይ አልቢኖን አምጥቶት አሁን ወደ ስራ ቢመልሰው አይዶን ነው ያውን ተመልካች እንዴት አድርጎ እንደሚመለከተው እና የኮከቡ ሰው እንኳን አሁን እና ማኑኤልም እየሰሩት ነው። በ3 ሰው አድርገው ብዙ ካራክተር እንትን ብለው ያው ራይት አድርጎታል። ብዙ ካራክተር ቀንሰው አንድ ሰው ብዙ ካራክተር እንዲጫወት አድርገው ያው የልጆቹን ብቃት እንዳለ ሆኖ በጣም አሪፍ አድርገው ሰርተውታል። የዛን ጊዜም ግን በጣም ያምር ነበር። በጣም ጎሽቴ ይሄን ያህል ችሎታ ኖሮህ ብዙ የመስራት እድሉን ያላገኘህ ሰው ነው። ተሸፍነሃል፣ ተደብቀሃል። ምንድነው ችግሩ? ስትሰራ ትናንሽ ስራዎችን ሁሉ ሳይ እኔ በጣም ስቄ ነው የማየው። በዙሪያ ያሉ ሰዎች ሲስቁና ሲያደንቁህ ነው የማየው። ምንድነው ሰብሮ መውጣት ያቃተህ? አይ እኔ አይመችህም? ሲጠሩ አትገኝም? አይደለም ኖ እኔ እንዲጋብዙኝ እፈልጋለሁ እና እስቲ ምናምን ብለው እንዲጋብዙኝ እፈልጋለሁ። ለምሳሌ እኔ አሁን አገር ፍቅር የምመጣው በሆነ ጊዜ ምናምን ነው እንደዚህ 2 ያው እንደነገርኩ በትዳር ዓለም ውስጥ የገባሁት በልጅነት ጀምሮ ነው እና ልጆች ማሳደግ አለ ወደዚህ። ያው እንደምታውቀው ቲያትር ገንዘብ የለውም። እኛ ትሪነን ይበላብናል እንጂ አንበላም። ስለዚህ ተሯሩጠህ ገንዘብ ማግኘት መቻል አለብህ። እኔ ደግሞ የተለያየ ሙያ አለኝ። ስፔሻሊ በፀጉር ስራ ውስጥ በጣም ብዙ አመት ቆይቻለሁ። ወደዛ ስራ ገብቼ የስደትንም ዓለም አይቼ ምናምን ነው የመጣሁትና አሁን እኔ እና ብሎ የሚጋብዘኝ ካለ አሁንም በብቃት ለመስራት ዝግጁ ነኝ። እግዚአብሔር የሰጠኝ ችሎታ አለ፣ ዝግጁ ነኝ። እንደ አሳምረህ እንደምትሰራው ምንም ጥርጥር የለንም። በተለኛ የምናውቅህ ሰዎች ግን የማያውቁህ ደግሞ ያወኖቹ ምናልባት ላያውቁህ ይችላሉና አንዱም ይሄ ነው። ከእኔ ጋር እንድታወራ እንድትጫወትም የጋበዝኩህ ያለህን ችሎታ ሰዎች እንዲረዱህ በዚህ አጋጣሚ አይተውህ በዚህ በተለይ በኮሜዲ በሆኑ ስራዎች ላይ እንዲጋብዙህና መስራት እንድትችል ነው። በተለይ ኮሜዲ እኔ በጣም ነው ሲሰራ ደስ የሚለኝ። እኔ አንድ ነገር ልንገርህ፣ ትራጀዲም ሰርቻለሁ። የፊልም አጫጭር ነገሮች ላይ ትራጀዲም ሰርቻለሁ። አስለቅሳለሁ ሰው። እኔ እኮ ፓርላማ ውስጥ እኮ እንደ እንትን ገንዘብ ብር እንደዚህ እንደ ዘፋኝ ብር እንደዚህ የተሸጎጠልኝ ሰው ነው። አልቅሰው ማለት ነው። የኤችአይቪ እንትን ሰርቼ ለፓርላማ አባላቶች ማለት በወያኔ ጊዜ ለፓርላማ እንትናን ታውቀዋለህ አይደል? ማን ነው ስሙ? አንድ ቀጭን ልጅ እዚህ እንትን እያለ እንደዚህ ለድርጅቶች ምናምን ስለ ኤችአይቪ ምናምን ይሰራል እና እሱ ወስዶኝ እንደዚህ አንድ ስራ ሰርቼለት ምንም እኔ አሁን በየትኛውም ዘርፍ ጠርተው ቢያሰሩኝ ሁለገብ ማለት ነው። ሁለገብ ስለሆንኩ ምንም ችግር የለም፣ ምንም ጥርጥር የለም። አንዴ ወደ ሱዳን መሄድን ሰምቼ ነበር። በዚህ በውትድርናው አልያዝም መታሰር አልፈልግም ብለህ በሸሸበት ሰዓት ነው ሄድከው ወይስ በሌላ ሰዓት? አይደለም። የሚገርምህ አንድ ጓደኛ ነበረኝ፣ ባለሀብት ነው እና ስራ ፈትቼ ቁጭ ብዬ ነበርና እና እባክህ ከኔ ጋር ነው የሚያልፍልህ ምናምን ነገር ብሎ የተወሰደ መሰለ ቆቃ የሽንኩርት ማሳ ውስጥ ከተተኝ። ደንበኛ ሽንኩርት አምራች ሆኜ ቁጭ አልኩ ማለት ነው። እና በቃ እንደዚህ ያደርግልሃለሁ ምናምን ብሎ ነበር የወሰደኝ። እና ከኔ በላይ 2 አለቆች ነበሩኝ እና እነዛ አለቆች ደግሞ የሱን ብር ለመብላት ፈልገው እኔን ከሱ ጋር አጣሉ። እና ይገርማል፣ በጣም በሐቀኝነት ነበር የምሰራው። እንደውም እሱ በሚገዛው ማዳበሪያ እሱ በሚገዛው መድኃኒት እነሱ ያመርቱ ነበር ለግላቸው። እሱ አይከታተልም፣ እኔን ነው ተከታተል ያለኝ። ግን ደግሞ እኔን ተከታተል ብሎኝ እኔን አልጠየቀኝ። እንዴት ሆነ እንዲህ ነው ምናምን ብሎ አይለኝም ነበር። እና መጨረሻ ላይ ወደ 2 ሚሊዮን ብር ምናምን 1 ነጥብ ምናምን ሚሊዮን ብር ብቻ
ያንን ምርት ሸጦ ከዛ ለኔ ምን ይለኛል 600 ሺህ ብር ናት የተሸጠችው ምናምን 300 ሺህ ብር ነው 600 ሺህ ብር ነው የተሸጠችው ከስረናል እኮ ምናምን ነገር ይለኛል። እንዴ ከስረናል ትላለህ? በቃ እኔ ይሄንን ነገር እነግረዋለሁ ምናምን ብዬ ከሱ ጋር እንትን ስል በምን እንዳጣላኝ ሳላውቀው አጣላኝ ማለት ነው። ከዛ ብዙ ገንዘብ የማገኝበትን ነገር አስካደኝ እገለዋለሁ ብዬ ወሰንኩና ሰልዬ አገኘሁት። 2 ጊዜ አገኘሁት ሰክሮ። ግን ለምን ከእግዚአብሔር ጋር እጣላለሁ? ታው ቀጥታ ባለቤቴ ጋር ሄድኩና ሰው ከማጠፋ እኔ ከምጠፋ ስላት አንተ ጥፋለች። ቀጥታ ወደ ሱዳን እንደ ምንም መረጃ ሳይኖር በቃ ቀጥታ ዝም ብዬ በጋምቤላ ወደ ሱዳን ሳውዝ ሱዳን የገባሁት። የሚገርምህ በጀልባ ነበረ ጉዞ። ለመጀመሪያ ጊዜ 250 ብር ከፍዬ ሽንቴን ሸንቻለሁ። እዛ ጆተኒ ናቸው። በሄድክበት ቦታ ፍራንክ ነው የሚቀበሉ። ጉሩሽ ይለዋል። ጉሩሽ እኛን የሱዳን ውስጥ ነው እዚህ መንገዱ ላይ። ኧረ ሱዳን እየሄድን ማለት ነው። አልፈን ከኢትዮጵያ ድንበር አልፈን ስንሄድ የሆነ ቦታ ላይ ሽንቴን ለመሽናት ወጣሁኝና እንደዚህ ስል ለካስ ካምፕ ነው። ወዲያው ወታደሮች ከበቡኝ። ይዘውኝ ሄዱ። አጉድ አሉኝ። ቁጭ በል ቁጭ አልኩ መሬት ላይ። ከዛ የሆኑ ማዕረግ ያላቸው ሰዎች ምናምን መጡ፣ ተደረደሩ። ከዛ አስተርጓሚ መጣልኝ። ተጨቃጨቁና በቃ ፈረዱብህ። ምን ላድርግ አለኝ። ምን